የተደረገልኝ ማረሚያ ላይ ነው። ነቢይ ቡቡ እዛ ማረሚያ መጥቶ ሁሌ ያገለግላል። ከወጣውም በኋላ አገልግሏል። እኔ እዛ ያለው አገልግሏል። ትንቢቱ የተፈጸመው 2015 ላይ ጥቅምት 7 ላይ ትንቢት ተነግሮኝ ነበር። ይህ ምስክርነት የሚጠቅማችሁ ትንቢት የእግዚአብሔር ሰው ተናግሯችሁ የዘገየባችሁ ትንቢታችሁ ይፈጸማል። ዘገየ ብላችሁ ተስፋ አትቁረጡ። በተለይ ማረሚያ ቤት ላሉ ሰዎች ብትጸልዩላቸው የእግዚአብሔር ሰዎች ጥሩ ነው። ነቢይ ሁሌ እዛ እየሄደ ያገለግላል። እኔ ደግሞ ያው ፍርድ ተጣሞባቸው የሚገቡ ሰዎች ከ70% በላይ ነው። እዛ ማረሚያ ያሉ ሰዎች ፍርድ ተጣሞባቸው ነው የሚገቡት። ይህንን ደግሞ ተስፋ እንዳይቆርጡ የእግዚአብሔር ሰው እየሄደ የተለያዩ የእግዚአብሔር ነቢያትም ያገለግላሉ። በተለይ ትኩረት ሰጥቶ እሱ ሲያገለግል ነበር። በዛ አገልግሎት እኔ ተጠቅሜያለሁ። ትንቢቱ ተነግሮኝ 2015 ላይ ትንቢቱ ተነግሮኝ 2016 ላይ 13 ዓመት ተፈረደብኝ። ተፈርዶ እያለ ያው አንዳንድ ጠማማ አመለካከት ያላቸውም ሰዎች እዛ ማረሚያ ላይ አይጠፉም። ሞኝን እንደ እግዚአብሔር ሰው ተናገረ ብለህ የምትቀበለው ይባልና ያጣማሉ፣ ተስፋ ያስቆርጣሉ። እዛ የተወሰኑ ሰዎች ያሉ ሰዎች። እኔ ግን በእግዚአብሔር ፊት የተነገረኝ መልእክት ይፈጸማል ብዬ በእምነት እስከዛሬ ድረስ ቆይቼ ነበር። 13 ዓመት ተፈርዶ ይግባኝ ጠይቄ ጠቅላይ ላይም ይግባኝ ያስቀርባል ሳይባል ጸና ተባለ። አሁንም ተስፋ አልቆረጥኩም። ሰበር ጠየቁ። ሰበር ላይ ያስቀርባል አሉኝ። አንዱ ትንቢት ነው። ሁለተኛ ያስቀርባል መባል ብቻ ሳይሆን የእግዚአብሔር ነቢይ እንደተናገረው ነፃ ወጥቻለሁ። ሃሌሉያ። የተነገሩኝ ትንቢቶች አሉ። ከወጣው በኋላ የሚደረጉ ነገሮች ወይራ ነህ ተብያለሁ። የዛን ቀን መልእክቱ ወይራ የሚል ነው። የወይራ ዘይት፣ ስለ ወይራ ዘይት ጥቅሞች ብዙ ተነግሯል። በወቅቱ ነቢይ ቡቡ ተናግሯል። ያ ወይራ ዘይት ነህ ተብያለሁ። የተነገሩኝ ነገሮች አሁን ያው ከወጣው በኋላ የተነገሩኝ ነገሮች ከተፈጸሙ በኋላ ለምስክርነት እመጣለሁ። እግዚአብሔር ደግሞ ለዛ ያቀርበኛል። ዋናው መልእክቴ ዘገየብን መልእክቱ የእግዚአብሔር ነቢይ ተናግሮኝ ዘገየብኝ ለምትሉ ተስፋ አትቁረጡ። እኔ በአይኔ አይቻለሁ። ከአረካ ነው የመጣሁት። ለዚህ ምስክርነት ሲባል ነው የመጣሁት። እግዚአብሔር ረድቶኛል። እግዚአብሔርን አመስግኑልኝ። ይህን ያደረገለት እግዚአብሔር ስሙ ይክበር። አሜን።